በመጽሐፍ ቅዱሳችን ላይ የሉቃስ ወንጌል ምዕራፍ 9 ከቁጥር 20 ላይ ያለውን የእግዚአብሔርን ቃል አነባለሁ። እጅግ በጣም አጭር ቃል ነው። እናንተስ ይላል እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባ ነህ አለ። አሜን በሉ እስቲ። የዛሬው የመልእክቴ ሐሳብ ቅባት ነው። እስቲ አሜን በሉ። እኔ ሌላ ነገር ላለማውራት ቆርጬ ተነስቻለሁ። ሰው ሆናችሁ የሰውን አይነት ህይወት መኖር የምታቆሙት የእግዚአብሔርን ክብር ማየት በምትችሉበት ጊዜ ነው። የእግዚአብሔርን ህይወት ደግሞ መኖር የምትችሉት የእግዚአብሔርን ዓለም ማየት ስትችሉ ነው። የእግዚአብሔር ዓለም ደግሞ የሚታየው አስቀድሜም እንዳልኳችሁ እምነት በሚባል ሂሳብ ነው። ጌታ ኢየሱስ ክርስቶስ በምድር ላይ ከድንግል ማርያም ከሴት ያለ ወንድ ከተወለደ ጊዜ ጀምሮ በ30 ዓመቱ ለእግዚአብሔር ለአገልግሎት ለመለየት በተቃረበበት ሰዓት ላይ ኢየሱስ በምን አይነት ሁኔታዎች መካከል እንዳለፈ እናውቃለን። 30 ዓመት ከሞላው በኋላ ሲያገለግል ከሐዋርያቱ ጋር አብሮ ይኖራል። ሐዋርያቱ ብዙ ሰዎች ስለ ኢየሱስ የሚሉት ነገር እንዳለው ስለሚያውቁ ጌታ ኢየሱስ ክርስቶስ ሐዋርያቱን አንድ ጥያቄ ጠየቃቸው። ሰዎች በዚህ በኩል እንዲህ ነው፣ በዚህ በኩል እንዲያ ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው ይላሉ። እናንተ ግን ማን ነው ትላላችሁ አላቸው። ሌሎች ሁሉም እንዳላቸው አስተሳሰብና እምነት መሰረት እንትና ነህ ካሉት በኋላ ጴጥሮስ እንዲህ አለው፣ አንተ የተቀባህ ነህ አለው። የተቀባህ ነህ። በደንብ ስሙ። ጴጥሮስ ጌታ ኢየሱስ ክርስቶስ ማን ብላችሁ ትጠሩኛላችሁ ሲለው አንተ የተቀባህ ነህ አለው። ጌታ ኢየሱስ ክርስቶስ ገና በተወለደበት ሰዓት በሄሮድስ አማካኝነት ከደረሰበት መከራ በኋላ እስከ 30 ዓመት በምንም አይነት የህይወት መከራ መካከል አላለፈም። ማንም ሰው አልተነሳበትም። ማንም ሰው አላሳደደውም። ማንም ሰው ሊገድለው፣ ማንም ሰው ሊያስረው፣ ማንም ሰው መከራ ሊያጸናበት አልፈለገም። ለምን ካላችሁ ኢየሱስ ስላልሆነ ሳይሆን ጌታ ኢየሱስ ከመሆኑም ባለፈ አንድ እውነተኛ ከእግዚአብሔር አንፃር ትርጉም ያለውን ማንነቱን ማውራት ስላልጀመረ ሀገር ሁሉ ሰላም ነበር። ጌታ ኢየሱስ እኔ ክርስቶስ ነኝ ካለበት ጊዜ ጀምሮ ራሱን ለመከራ ነበር ያጋለጠው። እኔ ክርስቶስ ነኝ፣ እኔ የተቀባው ነኝ። ኢየሱስን ክርስቶስ ያደረገው ቅባት ነው። አሜን በሉ። ኢየሱስ ከመሆኑ ጋር አይሁዳዊ ችግር የለበትም። ኢየሱስ ከመሆኑ ጋር የእስልምና እምነት ተከታይ ያላቸው ችግር የለባቸውም። ኢየሱስ ከመሆኑ ጋር የሂንዱይዝም እምነት ተከታዮችን አውርተን አይተናል፣ ችግር የለባቸውም። ኢየሱስ ክርስቶስ፣ ኢየሱስ አዳኝ፣ ኢየሱስ በእግዚአብሔርና በሰው መካከል የሚቆም መካከለኛ የመሆኑን እውነት ሲናገር ከቀኝ ሆነ ከግራ ከፊት ሆነ ከፊት የማይታወቅ ሰው በመልካም ሳይሆን በክፉ ነገር በኢየሱስና ስለ ኢየሱስ በሚናገሩ ሰዎች ላይ መነሳት ይጀምራል። ለምን? የመዳናችን እውነት የተፈጸመው ኢየሱስ ክርስቶስ በሆነበት ሚስጥር ላይ ስለሆነ። ዛሬ ከኔ ጋር ካላችሁ አንድ ነገር ትቀበላላችሁ። እግዚአብሔር አምላክ ወደ ቅባት ሌቭል ከፍ ያረጋችኋል። እግዚአብሔር አምላክ ወደ ቅባት ሌቭል ከፍ ያረጋችኋል። እግዚአብሔር በቅባት ያወጣችኋል። የሚቀጥሉትን ሐሳቦች ከማውራቴ በፊት አንድ መሰረታዊ የሚሆኑ 3 ነገሮችን ላውራችሁ። አገልግሎታችሁ በእውቀት ሊሆን ይችላል። አገልግሎታችሁ በልምድ ሊሆን ይችላል። አገልግሎታችሁ በፍላጎት ሊሆን ይችላል። አገልግሎት በቅባት መሆን ሲጀምር ግን በህይወታችሁ በ3 አይነት የህይወት መከራ መካከል ማለፍ እንደምትችሉ ማወቅ አለባችሁ። የ3 አይነት ነገሮች የናንተ ህይወት ላይ ይፈራረቃሉ። የናንተ አገልግሎት በቅባት መሆን ይጀምር እንጂ የናንተ አገልግሎት አኖይንቲንግ የታጀበበት ይሁን እንጂ 3 መሰረታዊ ነገሮች በእናንተ ዘመን ላይ ይሆናሉ። ጨዋም ሆናችሁ ዱርዬ፣ መጥፎም ሆናችሁ መልካም፣ አጭር ሆናችሁ ቀጭን፣ ሴትም ብትሆኑም ወንድም። የመጀመሪያው የመከራ፣ የስቃይ፣ የእንግልት፣ የስድብ፣ የዛቻ፣ የትችት ናዳ ሁሉ በዙሪያችሁ መዞር ይጀምራል። ማንም ሰው ምንም ባጠፋበት ጊዜ እናንተ ግን ምንም ባላጠፋችሁበት ሁኔታና ቦታ በእናንተ ዙሪያ በጥፋት የሚነሱ ሰልፍና ሰልፈኞችን ሁሉ ጊዜ መመልከት ትጀምራላችሁ። ለምን ካላችሁ የናንተ መንገድ በቅባት መሆን ስለጀመረ። ይህንን ደግሞ ጌታችን ኢየሱስ ክርስቶስ በምድር ላይ ሲኖር አሳይቶናል። ኢየሱስ የመከራ ማዕቶችን መካፈል የጀመረው ሰው ሆኖ በምድር ላይ መወለድ ስለጀመረ እንደየትኛውም አይሁዳዊ ከዮሴፍ ተወልዶ የዮሴፍን ሙያ አናጺነትን መስራት በጀመረበት ጊዜ የአናጺነት ሙያ ላይ ራሱን ማስገባት ስለቻለ ሳይሆን እድሜው 30 ሲሞላ እኔ ክርስቶስ ነኝ ብሎ
ብሎ ማውራት ከጀመረበት ሰዓት ጀምሮ የመከራ ማዕቶች በክርስቶስ ሕይወት ላይ መፈራረቅ ጀምረዋል። አንድ ቀን በቤተ መቅደስ ገባ። መጽሐፍ ሰጡት፣ አንብብ አሉት። የትኛውም ሰው እንደሚያነብ አነበበ። በማንበቡ ላይ ብዙ ችግር የለም። ካነበበ በኋላ ግን አንድ ነገር አለ። ይህ ቃል አለ አሁን ባነበባችሁበት ቦታና ሁኔታ ተፈጸመ። በሌላ አነጋገር የዚህ ቃል ፍጻሜ እኔው ራሴ ክርስቶስ ነኝ አላቸው። ይህችን ቃል ባለበት ቅጽበት የሩቅ አይደለም የቅርብ ሰዎች አይሁዳውያን ሁሉ በገደል አፋፍ ሊጥሉት ወሰዱት። ለምን? ኢየሱስ እኔ ክርስቶስ ነኝ ማለት ስለጀመረ። የአገልግሎታችሁ ለውጥ ያለው ማንም በመሆናችሁ ላይ ሳይሆን እግዚአብሔር በቅባት በኩል በሰጣችሁ አውቶሪቲ ውስጥ ነው። ቅባቶቻችሁን የማይቀበል ሰው ወዳጆቼ ከናንተ ጋር መሰረታዊ ችግር አለው። የተቀበላችሁት ቅባት ነው በዚህ ዓለም ላይ ለውጥ የሚባል ነገርንም ሆነ በመልካም አቅጣጫ ነውጥ የሚባል ነገርንም በመጥፎ አቅጣጫ ሊያስከትል የሚችለው። በዘመናችሁ ላይ መለወጥ ከፈለጋችሁ፣ በዘመናችሁ ላይ እግዚአብሔርን በምድር ላይ ማራመድ ከፈለጋችሁ እግዚአብሔር በቀባችሁ ቅባት የምትንቀሳቀሱ ሰዎች መሆን አለባችሁ። ኢየሱስ የተቀባው መሲሁ ነኝ ካለበት ጊዜ ጀምሮ በክርስቶስ ላይ መነሳት ጀመሩ። በዚህ በኩል የቤተ መቅደስ አዛዦች፣ በዚህ ሰዱቃውያን፣ ፈሪሳውያን፣ ሮማውያን ወታደሮች በሙሉ ክርስቶስን ያሳድዱት ነበር። የመጀመሪያው በቅባት የታጀበ አገልግሎትን የሚያገለግል ሰው የሚካፈለው መከራ የመሰደድ ብዙ አይነት ስድብና ዛቻዎች የሚደርሱበትን ህይወት ያልፋል። ሁለተኛውን ነገር ልንገራችሁ፣ ይረሳል። ማን እንደሆነ እስከማይታወቅ ይረሳል። የሱን ጉዳይ ከመጀመሪያ አንስቶ ማሰብ የጀመሩት ሰዎች ማን እንደሆነ እስከሚረሱት ትተውት ሌላ መንገድ ይጀምራሉ። ጌታ ኢየሱስ ክርስቶስ በመከራ መካከል አልፎ ተገደለ። ሁሉን ነገር ትቼ እከተልሃለሁ ያለው ጴጥሮስ ትቶ ወደ ተከተለው ነገር እንደገና ሄደ። የኤማውስ መንገደኞች ኢየሱስን ብለው ያላቸውን ነገር ሁሉ ጥለው መጥተው ነበሩ። ክርስቶስ በሞተበት ሰዓት፣ የመጀመሪያው መከራ ተጽዕኖ ባደረገበት ሰዓት ለሁለተኛው መከራ ምክንያት ሆኑለት። ኢየሱስን ተውት። ወደ ገዛው አናጺ ከሆንኩ የአናጺነት ሙያዬ፣ አስጋሪ ከሆንኩ ደግሞ ወደ አስጋሪነት ሙያዬ ልመለስ። ኢየሱስን የሚል ሰው ጠፋ። በዘመናችሁ ላይ አውርታችሁ የሚሰማችሁ ሰው የለም፣ ሮጣችሁ የምታገኙት ውጤት የለም ማለት የምታወሩትም ወሬ ትርጉም የለሽ፣ የምትሮጡትም ሩጫ ትርጉም የለሽ ነው ማለት አይደለም። ሲዝንን ማወቅ መቻል ውጤታችሁን በህይወታችሁ ላይ መስራት ለመቻላችሁ ምክንያት ነው። ብዙ ጊዜ ብዙ ሰዎች የተስፋ ቃል እንዳላቸው ካልሆነ በስተቀር የተስፋ ቃሎቻቸው በምን አይነት ሲዝን እንዴት ባለ መልኩ ሊፈጸም እንደሚችል ስለማያውቁ የተስፋ ቃል ከሌላቸው ሰዎች የማይለይ ህይወት መኖር ይጀምራል። አሜን በሉ። እግዚአብሔር ስለራሱ ሲገልጥላችሁ አስቀድሞ በህይወታችሁ ፍጻሜ ያለውን ሐሳብ ሲቀጥል ያ ሐሳብ የሚፈጸምበትን ጊዜና ሁኔታ ይነግራችኋል። ኢየሱስ እነዚህ ሁሉ መከራዎች ሲፈራረቁበት በምንም አይነት ሁኔታ እንደ መከራው መፈራረቅና መለዋወጥ የኢየሱስ ክርስቶስ አገልግሎት ይናወጥ አልነበረም። ለምን? የተቀበለው ቅባት ለሚመጣበት መከራ፣ የተቀበለው ቅባት ለሚያመጣው ተጽዕኖ ምክንያት እንደሆነ ጌታ ያውቃል። የሁለተኛው ተጽዕኖ በቅባት የሚኖር ሰው የመረሳት ህይወት ውስጥ ይገባል። ሶስተኛው ተጽዕኖ ቅባት ያለው ሰው አገልግሎቱ፣ ህይወቱ፣ መንገዱ በቅባት የታጀበለት ሰው ሶስተኛው ማንነት ወይም ሶስተኛው መገለጫ የትንሣኤ ህይወት ነው። አሜን በሉ እስቲ። ዋው! ጌታ ኢየሱስ ክርስቶስ የተሰደበበትም የተረሳበትም ጊዜ የተወሰነ ነው። የትንሣኤውን ዘመን ጅማሬውን ካልሆነ በስተቀር ፍጻሜው መቼ እንደሆነ ልታውቅ አትችልም። የውርደታችሁ ጊዜ በቅባት ሁኑ እንጂ የተገደበ ነው። ከዚህ እስከዚህ ነው የሚባል ነው። የክብር ቀናችሁ ግን ፍጻሜ የለው። ጥቂት የሚሆነውን የውርደት ዘመናችሁን ለጌታ ብላችሁ መቀበል ከቻላችሁ ብዙ የሚሆነውን የክብር ቀናችሁን ሳትቀበሉ እድሜያችሁ አያልቅም። ብዙ ሰዎችን ሰይጣን ባይዘወይ ወደ መከራ ከማስገባት በላይ ከመከራው በኋላ ህይወት እንደሌላቸው ወይም ህይወታቸው ትርጉም አዘል እንዳልሆነ አድርጎ ያወራቸዋል። በህይወታችሁ ላይ ትልቁ መከራ የሚመጣባችሁ መከራ ሳይሆን በመከራው በኩል ለሚመጣባችሁ ነገር የምትመልሱት መልስ ነው።
ብዙ ሰው ችግር በዘመኑ ላይ መፈራረቅ ሲጀምር ከችግር በኋላ መፍትሄ የሚባል የሽግግር ዘመን እንዳለ ማሰብ አይችልም። የትኛውም አይነት የውርደት አይደለም የክብር ዘመንም ማለፉም አይቀርም። አንድ ነገር እመኑ፣ ሁሉም ነገር እንደሚያልፍ ካመናችሁ ሰይጣን በሚያልፍ ነገር እድሜያችሁን እንደፈለጉ አድርጎ የሚባከነ ያደርገው። አሜን በሉ እስቲ። የቅባቱ ኃይል መንቀሳቀስ ይጀምራል። አሜን በሉ። የቅባቱ ኃይል መንቀሳቀስ ይጀምራል። የቅባቱ ኃይል በዘመናችሁ መንቀሳቀስ ይጀምራል። የቅባቱ ኃይል በዘመናችሁ ላይ መንቀሳቀስ ይጀምራል። ቅባት ያለበት በቅባት የሚገባና የሚወጣ ሰው በእድሜ ልኩ ጸጥ ማለትም አይችልም። ቦታዎችንም ጸጥ ማድረግ አይችልም። ቅባት በህይወታችሁ ካለ ወይ ትረብሻላችሁ፣ አመናችሁ ማላብላችሁም፣ ወይም ትረበሻላችሁ። ወይ የሚነሳላችሁን ሰው እግዚአብሔር ያስነሳላችኋል፣ ወይ የሚነሳባችሁን ሰው ሰይጣን ያስነሳባችኋል። የቅባት ሰው ዘመኑ የከንቱነት አይደለም። የቅባት ሰው በጨለማውም ቢሆን በብርሃን በሰይጣንም ቢሆን በእግዚአብሔር ይፈልጋል። ላካትራ ቬላባሳ እስቲ አሜን በሉ። እኔኩም የማየው ነገር ከማላየው ነገር ይበልጣል። ሰይጣን በቅባት መኖር ስትጀምሩ ለብዙ ሰዎች የለውጥ ምክንያት እንደሆናችሁ ስለሚያውቅ ዘመናችሁን በነውጥ፣ ዘመናችሁን በመከራ፣ ዘመናችሁን በችግር፣ ዘመድ እያለ ሩቅ ያደርግባችኋል። የቅርብ እያለ ጠላት ያደርግባችኋል። አቢሴሎምን ልጃችሁን ጠላት አድርጎ በአኪጦፌል በኩል ያስነሳባችኋል። ለምን ሲባል የናንተ ህይወት በልምድ አይደለም፣ የናንተ ህይወት በሙያ አይደለም፣ የናንተ ህይወት በየትኛውም አይነት የእውቀት ልኬት አይደለም። መንገዳችሁ የተጀመረው በቅባት ነው። ኢላሳካታ ቫርሜንታ ላቪያኖሳ በቅባት መንገድ የጀመረ ሰው በክብር እንጂ በውርደት ፍጻሜ የሚባል ነገር ላይ አይደርስም። በቅባት የሚቀጥል ሰው እንዲህ ነበር እንጂ እንዲህ ነው ተብሎ አይብራራም። ህይወታችሁ የቅባት ይሁን እንጂ እርግጠኛ ሆኜ ልንገራችሁ፣ ሌላው ይቅር ያለፈውን 5 ዓመት ቢበዛ ያለፈውን 10 ዓመት ይሁ አሁን ካላችሁበት የህይወት ስርዓት ጋር በጭራሽ የማይስተካከል ነው። ወይ በክፉ ወይ በመልካም አቅጣጫ ህይወታችሁ ላይ ለውጥ አለ። ቢኮዝ እናንተ የምትንቀሳቀሱት በቅባት ነው። ወዳጆቼ የምትሰብኩት ስብከት፣ የምትጸልዩት ጸሎት፣ የምትዘምሩት ዝማሬ በሰው እንጂ በእግዚአብሔር ፊት ላላችሁ ዕውቅና ምክንያት አይሆንም። ቅባት ግን በእግዚአብሔር ፊት ላላችሁ ዕውቅና ምክንያት ነው። በብሉይ ኪዳን እግዚአብሔር ካህናትን ካህን፣ ነቢያትን ነቢይ፣ ነገስታትን ንጉስ አድርጎ ከመሾሙ በፊት ቅባት ነው የሚጥልባቸው። ሳይቀባ እግዚአብሔር የሾመው፣ ሳይቀባም የተሾመ ማንም አይነት ሰው ምንም አይነት ሰው የለም። ቅባት ከእግዚአብሔር ዘንድ ለምታገኙት ጋራንቲ ምክንያት ነው። አሜን ነው። ሜልቶ ኬሪያ ዳፋይኖስ ህይወታችሁ የቅባት ነው። ህይወታችሁ የቅባት ነው። ዘመናችሁ የቅባት ነው። ወዳጆቼ ኢየሱስ የሚባለው አንድ አይሁዳዊ ሰው ክርስቶስ የሆነው በአኖይንቲንግ ነው። ሐዋርያቱ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሲሰብኩ 3000 ሰዎች የተመለሱት ጴጥሮስ አሪፍ ሰባኪ ስለሆነ አይደለም። ጴጥሮስ በኃይለኛ ወኔ ውስጥ ስለነበር አይደለም። መጽሐፍ እንዲህ ይላል ሲናገር ኢየሱስ ክርስቶስ ነው ብሎ ይሰብክ ነበር ይላል። ቀጥሎ እንዲህ ይላል 3000 የሚያህሉ ነፍሳት ተጨመሩ። ኢየሱስ ክርስቶስ ነው ብለ ካልሰበክ ነፍሳትንም መጥራት አትችልም፣ መማረክም አትችልም፣ የጨለማውንም መንግስት ማናጋት አትችልም። ቢኮዝ ኢየሱስ ክርስቶስ መሆን ሲችል ነው ለሚያምኑት መዳን፣ ለማያምኑት ደግሞ የመሞት ምክንያት መሆን የሚችለው። አሜን ነው። ዘመናችሁ የቅባት ነው። ዘመናችሁ የቅባት ነው። ዘመናችሁ የቅባት ነው። በልምድ የሚያገለግል አገልጋይ፣ በልምድ የሚደረግ አገልግሎት ስለ 15 መሰረታዊ ችግሮች ይዘረዝራል። በቅባት የሚያገለግል አገልጋይ፣ በቅባት የሚገለግል አገልግሎት ስለ 30 መፍትሄዎች ያወራል።
አገልግሎት የልማድ አገልግሎት የንባብም ውጤት አይደለም። አገልግሎት የቅባት ውጤት ነው። አስቀድሜም እንዳልኳችሁ ወንጌልን ወንጌል ያደረገው የጌታችን የኢየሱስ ክርስቶስ መስቀል ላይ መሰቀል መሞት መቻሉ ብቻም ሳይሆን መሞቱንም ሆነ መስቀል ላይ መሰቀሉንም ዋጋ ማግኘት እንዲችል ያደረገው የጌታችን የኢየሱስ ክርስቶስ ትንሣኤ ነው። ብዙ ሰባኪ ስለ ስቅለት ስለ ሞት ያወራል፣ ስለ ችግር ያወራል። 500 ቤተ ክርስቲያን ውስጥ ያሉ ችግሮች ይላል። 5 መሰረታዊ መፍትሄዎች ግን የሉትም። ሪቫይቫል ያለው ችግርን በመግለጽ ሳይሆን መፍትሄን በመስጠት ውስጥ ነው። እግዚአብሔር የጠራን ችግሮችን እንድናሳይ ሳይሆን መፍትሄዎችን እንድንገልጥ ነው። በመሰረቱ ምድሪቱ ያለችው በችግር መካከል መሆኗን አገልጋይ ግድ መናገር የለበትም። ትናንት ቤት ውስጥ በሰንሰለት የታሰረው እብድ ዛሬ አደባባይ ባዶ ራቁቱን መውጣት ሲጀምር በራሱ ሀገሪቱ ላይ ችግር እንዳለ ማወቅ ለመቻል አእምሮ ጤናማ ያልሆነ ሰው፣ የሚሰክር የሚጠጣ ሰው፣ ብዙ አይነት አላስፈላጊ ነገሮችን የሚያደርግ ሰው ራሱ ያወራል። አገልግሎት እና አገልጋይነት ዋጋ የሚያገኙት በችግሮች ላይ ባላቸው የመፍትሄ ሐሳብ፣ በችግሮቻቸው ላይ ባላቸው የመፍትሄ አገልግሎት ውስጥ ነው። መፍትሄ ያለው ሰው አድርጎ እግዚአብሔር የሚሰራችሁ ደግሞ በቅባት ነው። ሃሌሉያ! የኔ ነገር በሉ እስቲ፣ የኔ ነገር በሉ እስቲ፣ በቅባት ነው። ከዚህ ሰዓት ጀምሮ በሉ በመንገዴ ላይ የእግዚአብሔር ቅባት በሉ ይፈሳል በሉ እስቲ፣ ይፈሳል በሉ። ለካቶን ዳላፋኒያኖስ ቢዲፋኮንቶ ፕራኪያ ታዳፌኖስ ለምድሪቱ መፍትሄ ትፈልጋላችሁ? ከሁሉም ነገር በፊት ቅባት ፈልጉ። በጣም ብዙ የሚሆኑ ሰዎችን ካያችሁ የኤማውስ መንገደኞች ጌታ ኢየሱስ ክርስቶስ እንደሞተና እንደተሰቀለ ከሰሙ በኋላ በሚመጣው ዘመን መፍትሄ የሌላቸው መስሏቸው ወደ መጡበት ስፍራ ሲመለሱ በአፋቸው ስለተሰቀለው ክርስቶስ ያወራሉ። አፋቸው ምንም ኢየሱስን ቢያወራም አይናቸው ግን የሚያወሩትን ጌታ ማየት እንዳይችል ተጋርዶ ነበር። የብዙዎቻችን ህይወት ልክ እንደዚሁ ነው። የምናወራውን ጌታ ማየት ለመቻል ያልበቃን። ብዙ ሰው ያወራዋል፣ የሚያወራውን ጌታ ግን ማየት አይችልም። የሚያወራውን ጌታ ማየት የማይችል ሰው የሚሰብከውን ህይወት እንዴት መኖር ይችላል? እንደምትሰብከው ስብከት ኑር፣ እንደምታስተምረው ትምህርት ኑር ከማለት በፊት የምታወራውን ጌታ ኤው ማለት አለበት። እግዚአብሔር የመፍትሄን ዘመን የለውጥን ህይወት በዘመናችሁ ሪቫይቫልን ሲያመጣ ማውራት የምትችሉ ሳትሆኑ ማየት የምትችሉ ያደርጋቸዋል። ጌታ ኢየሱስ ክርስቶስ ለኤማውስ መንገደኞች ከተገለጠ በኋላ ጥሩ ተናጋሪዎች ሳይሆን ያደረጋቸው በሰጣቸው ምግብ አማካኝነት ጥሩ አድርገው የሚያዩ ሰዎች ነው ያደረጋቸው። የምታወሩት የትኛውም አይነት ነገር ለምታዩት ነገር ማሳያ። ማየት የማይችል ሰው ማውራት ቢችልም በሚያወራው ነገር ለውጥ የሚባል ነገር መስራት አይችልም። በቅባት የሚያገለግል ሰው በማውራት የሚበረታ ሳይሆን በማየት የሚበረታ ሰው። ስለ ምድሪቱ ሁኔታ ምን ታያለ? በስጋ አላልኩም፣ በመንፈስ በምናብ ምን ታያለ? ቤተ ክርስቲያን ስላለችበት ሁኔታ ምን ታያለ? ምንም ለችግሮች መፍትሄ የሚሆን ነገር ማየት ሳትችሉ እንደው በሰው ፊት መድረክ ላይ ቆሜ በታየው ብላችሁ የምትፈልጉ ሰዎች አገልግሎታችሁ የፍላጎቶቻችሁና የምኞቶቻችሁ ውጤት እንጂ በጥሪ ላይ መሰረት የተደረገ ሊሆን አይችልም። አገልግሎትን አገልግሎት ያደረገው ፍላጎት ሳይሆን ጥሪ ነው። ልጅ እያለ ገና በ7 ዓመት አንደኛ ክፍል እየተማርክ ወደፊት ዶክተር መሆን ፈልጋለሁ ልትል ትችላለህ። መንፈሳዊ ሰው መሆን በሚፈልገው ነገር ላይ ሳይሆን እንዲደረግ በተፈለገው ጉዳይ ላይ ነው ትኩረት የሚያደርገው። አገልግሎት የፍላጎትና የምርጫ ጉዳይ ሳይሆን የጥሪ ጉዳይ ነው። እንዲመርጡ እድል የተሰጣቸው ሰዎች የተጠሩ ሰዎች ናቸው። በጣም እኔ መዘመር ወዳለሁ ካልክ በግል ሆነ ለጌታ መዘመር ትችላለህ። በጣም እኔ መስበክ ወዳለሁ፣ እኔ በጣም ማገልገል ወዳለሁ ካልክ በግል ሆነ ለወንድሞች በሌላ ነገር ማገልገል ትችላለህ። ያልተጠሩ ሰዎች በተሰበሰቡበት ቦታ ላይ ነው የተጠሩ ሰዎች የሚሄዱበትን መንገድ ማጣት የጀመሩት። ከፊት ካለ ሰው ጋር መተዋወቅ መቻላችሁ ቸርቹ ላይ ተጽዕኖ መፍጠር ለመቻላችሁ ካልሆነ በስተቀር በእግዚአብሔር ኪንግደም ላይ ለምታሳርፉት አሻራ በምንም አይነት መልኩ ዋስትና ሊሆን አይችልም።
የተጠራችሁበትንም ጥሪ ጠንቅቃችሁ ማወቅ የምትችሉት ወዳጆቼ በአኖይንቲንግ ዓለም ውስጥ መኖር ስትችሉ ነው። አኖይንቲንግ በህይወታችሁ ላይ እስካልመጣ አባታችሁ አገልጋይ ሊሆን ይችላል። ገበሬ አባት ገበሬ ልጅ ሊያፈራ ይችላል። አገልጋይ የሆነ አባት አገልጋይ ልጅ ማፍራት አይችልም። ቢኮዝ ሰዎችን በቤተ ክርስቲያን ላይ ቋሚ አገልጋዮች ለማድረግ ፍላጎትን ሳይሆን መሰረታዊ ነገር አድርገን ማሰብ ያለብን ጥሪን ነው። የሚገርማችሁ ጌታ ኢየሱስ ክርስቶስ ፈልጓቸው ለኢየሱስ ዓላማ መልስ ያልሰጡ ሰዎች አሉ። ክርስቶስን ለመከተል ፈልገው ደግሞ ከክርስቶስ መልስ ያላገኙ ሰዎች አሉ። ልከተል ያሉትን ሁሉ ጌታ አላስከተላቸው። መከተል ያልፈለጉትንም ግን ኖ ብሎ አስከትሏቸዋል። አስቀድሜም እየተናገርኩ ነበር። ከጥሪዎቻችሁ ጋር ያላችሁ ግንኙነት ከጠሪያችሁ ጋር ላላችሁ ግንኙነት ማሳያ ነው። ስለ ጠሪው ማወቅ የማይችል ሰው ስለ ጥሪው በምንም አይነት መልኩ ማወቅ አይችልም። በጥሪዎቻችሁ ላይ የለውጥ ሰው መሆን ከፈለጋችሁ ከጠሪያችሁ ከእግዚአብሔር ጋር ያላችሁን ህይወት የምታስተካክሉ ሰዎች መሆን አለባችሁ። ጠሪያችሁ ምን እንዳላችሁ ማወቅ ሳትችሉ ጥሪያችሁ ምን እንደሆነ ማወቅ አትችሉማ። አሜን ነው። የተቀበላችሁትን ነገር ዋጋ እንዲኖረው ማድረግ የሚችለው የምትቀበሉትን ነገር የሚሰጣችሁ አካል። ይሄንን ሶፍት አርጎ የሰራው ሶፍቱን የሰራው ፐርሰን ሶፍቱን እንዴት አርገ መጠቀም እንዳለበት ማወቅ የምትችለው ሶፍቱን ከሰራው ሰው ጋር መተዋወቅ ስትችል። ብዙ ያማረ ስልክ እጃቸው ላይ ያላቸውን ሰዎች አይተን ሊሆን ይችላል። ጥሩ ስልክ መያዝ መቻል ጥሩ አርገ ስልኩን መጠቀም ለመቻል ምክንያት አይሆንም። ስለ ስልኩ ያለህን አመለካከትና አስተሳሰብ ማስተካከል የምትችለው ከስልኩ ካምፓኒ ጋር ያለህ ነገር መስተካከል ሲችል። በጥሪቅ ላይ ያለክ ለውጥ የሚብራራው ከጠሪቅ ጋር ባለ ክብረት ልክ ነው። ጠሪያችሁ እግዚአብሔር በጥሪያችሁ በኩል በእናንተ ህይወት ላይ ማድረግ የሚፈልገው ብዙ ነገር አለ። በጥሪያችሁ ላይ ለውጥ ከፈለጋችሁ ከጠሪያችሁ ጋር መልካም የሆነ ህይወት ማድረግ መልካም የሆነ ህብረት መመስረት አለባችሁ። የማወራችሁ ነገር አመናችሁ ማላመናችሁም እላይ ብትወጡም እታች ብትወርዱም የትኛውንም አገልጋይ ብትፈልጉ የማትሰሙትን ነገር እግዚአብሔር አምላኬ ምስክሬ የማወራው ነገር ለእናንተ አይደለም። ለኔ እዚህ ቆሜ ሳወራ ብርቅ ነው። የእግዚአብሔርን ቃል ከሁሉም ነገር ልዩ የሚያደርገው ነገር ቢኖር ከፊት ያለው ሰባኪም በራሱ እየተሰበከ መሆን መቻል ነው። ብዙ ዝግጅት አርገ መተ ከምታወራው ነገር ይበልጣል እዚሁ እግዚአብሔር እያፈሰሰል የምታወራው ነገር። የኬሚስትሪ አስተማሪ አይደለም፣ የፊዚክስ አስተማሪዎች አይደለም፣ ባጠናነው ጥናት ልክ አይደለም። እግዚአብሔር በገለጠልን ልክ ነው የምናገለግለው። አያችሁ እግዚአብሔር ሁሉን ሲገልጥልህ በወደደው ልክ ነው። ሁሉንም ሲሰውርልህ በወደደው ልክ ነው። ግማሹን ገልጦ ግማሹን ሲሰውርም ለመግለጥ በፈለከው ልክ ሳይሆን ባንተ አልፎ ራሱን መግለጥ በወደደው ልክ ብቻ ነው። ሁለት መሰረታዊ ነገሮችን ላውራችሁና ሐሳቤን እጨርሳለሁ። መጽሐፍ ቅዱስ ላይ ሁለት ቦታዎችን አውጡ። ከዛን እነዚህን ነገሮች አወራለሁ። አሁን ገና ፕሮግራም እየጀመረን ስለሆነ ባይዘው ውስጤ በደንብ ለማገልገል ዝግጁ አይደለምና በደንብ ማገልገል እፈልጋለሁ። ብዙ ጫናዎችን መሸከመው እኔ ስለሆንኩ ብዙ ነገሮችን መሰራው እኔ ስለሆንኩ አሁን ላይ ነገሮች ትንሽ ልክ አይደለም። እሺ መጽሐፍ ቅዱስ ላይ አንድ ክፍል እናውጣ። የመጀመሪያው ሳሙኤል መጽሐፍ ምዕራፍ 16 ከቁጥር 13 ላይ የሳሙኤል መጽሐፍ ምዕራፍ 16 ከቁጥር 13 እንዲህ ይላል። ሁለት ነገሮችን አውርቼ ሐሳቤን እጨርሳለሁ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። በደንብ ስሙኝ። በዳዊት ህይወት ላይ የእግዚአብሔር መንፈስ በቋሚነት ከዳዊት ጋር አብሮ መኖር የመቻሉን ሚስጥር የሰራለት በዳዊት ላይ የፈሰሰው ቅባት ነው። በዳዊት ላይ በሳሙኤል በኩል የፈሰሰው ቅባት የእግዚአብሔር መንፈስ ከዳዊት ጋር በቋሚነት መስራት ለመቻሉ ምክንያት ነበር። የሚገርማችሁ በመጀመሪያው ኪዳን ላይ ከእግዚአብሔር ጋር መዋል መቻል መፈለግ መቻላችሁ በራሱ እግዚአብሔርን ወደ ህይወታችሁ ያመጣላችሁ። የእግዚአብሔርን መንፈስ የእግዚአብሔርን አሰራር በዘመናችሁ የሚያፈጥንላችሁ በመጀመሪያው ኪዳን ላይ በላያችሁ ላይ የፈሰሰው ቅባት ነው። ሳሙኤል ዳዊትን ሁልጊዜም ከእግዚአብሔር መንፈስ ጋር የሚኖር አድርጎ የሰራው በቅባት በኩል ቅባቱ ከፈሰሰበት ሰዓት ጀምሮ ነው ዳዊት ከመንፈስ ቅዱስ ጋር አብሮ መስራት የጀመረው። ባለፈው አንድ ነገር እያወራው ነበር። የክርስትና ህይወታችን በእግዚአብሔርም ሆነ በሰው ፊት መንቀሳቀስና መስራት የሚችለው ከመንፈስ ቅዱስ ጋር ባለን የህይወት ስርዓት ነው። መንፈስ ቅዱስ
ክርስቶስን የምናይበት መነጽራችን ነው። ክርስቶስ ደግሞ በእግዚአብሔር አብ ፊት የምንታይበት ምክንያት ነው። የሚገርማችሁ በአብ ፊት መታየት ለመቻላችን ምክንያት የሚሆነውን ኢየሱስን ግን ማየት የምትችሉት በመንፈስ ቅዱስ አማካኝነት ነው። የእግዚአብሔር አብም ሆነ የእግዚአብሔር ወልድ ነገር በህይወታችሁ እንደምትፈልጉት መስራት የሚችለው ከመንፈስ ቅዱስ ጋር ሆናችሁ መሰራት ስትችሉ ነው። ከመንፈስ ቅዱስ ጋር ጥልቅ የሆነ ህብረት ማድረግ ከፈለጋችሁ ደግሞ መንገዳችሁ ቅባትን መሰረት ያደረገ መሆን አለበት። አሜን በሉ እስቲ። በቅባት የሚጀምር ሰው በክብር ይቀጥላል። ብቻ በላይ ላይ የፈሰሰው ቅባት ይሁን። ትናንት ሮብ ዕለት በግ የምትጠብቅ ልትሆን ትችላል። ነጋር ብለት ግን ህዝብ የምትጠብቅ እግዚአብሔር የሚያደርግ በቅባት በኩል ባይዘው በየትኛውም አይነት ከስልጣን ወደ ስልጣን በማስሸጋገር ሂደት ከበግረኝነት ወደ ሰው እረኝነት የመጣ የትኛውም አይነት ሰው በታሪክ የለም። በግ ከመጠበቅ ሰው ወደ መጠበቅ ግን እግዚአብሔር ዳዊትን ከፍ ያደረገው ለዳዊት ጌታን የመውደድ ስሜቱ በጣም ከፍ ያለ ዳዊት ለአባቱ ለወንድሞቹ በጣም የሚገዛ ሰው ስለነበር መስሎ እንዳይታያችሁ በዳዊት ላይ የፈሰሰው ቅባት ነው የዳዊትን ህይወት መለወጥ የቻለው። ጨዋነታችሁ እንደነበረ ሆኖ ጨዋ ባልሆነ ሰው ፊት ጨዋ በሆነም ሰው ፊት ላላችሁ ነገር ጋራንቲ ሊሆን ይችላል። ከእግዚአብሔር አንፃር ግን ዋስትና የሚሆናችሁ የሚፈስባችሁ ቅባት እንጂ የሚገለጥባችሁ ከልጅነት ያዳበራችሁት መልካም ባህሪ አይደለም። ህይወታችሁን የሚለውጠው ቅባት ነው። የመጨረሻ ነገር ላውራና ሐሳቤን እጨርሳለሁ። ዘሌዋውያን መጽሐፍ ምዕራፍ 8 ከቁጥር 12 ላይ እንዲህ ይላል፣ ከቅባቱም ዘይት ይላል በአሮን ላይ አፈሰሰ ይቀድሰውም ዘንድ ቀባው ይላል። ወዳጆቼ አሮን በእግዚአብሔር ፊት መቀደስ የሚባል ነገርን ማግኘት የቻለው በላዩ ላይ ከፈሰሰበት ቅባት የተነሳ ነው። ብዙ የሚባሉት ሰዎች የቅድስናን ህይወት መኖር ለማሰብ ካልሆነ በስተቀር መኖር ለመቻል የሚችሉትን አቅም ማግኘት ያልቻሉት ለምን ይመስላችኋል? ብዙዎቻችን አፍን ከመቀደስ አንፃር ከኔ ጀምሮ ብዙዎቻችን ህይወትን፣ ውሎን፣ አገልግሎትን፣ ስጋችንን በተለያየ አይነት መንገድ ለመቀደስ ፈልገን መቀደስ ያልቻልንበት ምክንያት ምን ይመስላችኋል? በህይወታችሁ ላይ የሚፈስባችሁ ቅባት በስም ካልሆነ በስተቀር በባህሪ ሌላ ሰው አድርጎ ነው የሚለውጣችሁ። እኔ ትናንትም አለ ብሎ ሊሆን ይችላል። የዛሬው ማንነቴና የትናንት ማንነቴ በፍጹም አይገናኝ፣ በፍጹም ማለት ነው። ይህን ሁሉ ነገር የለወጠው በጌታችን በኢየሱስ ክርስቶስ አናት ላይ የፈሰሰው ዘይት ነው፣ የፈሰሰው ቅባት ነው። እኔ ክርስቶስ አካል ነኝ። በክርስቶስ በኩል የተካፈልኩት ቅባት በክርስቶስ ልክ በእግዚአብሔር አብ ፊት መክበር ለመቻሌ ምክንያት ነው። ምንም ራስ ቢቀባ ወዳጆቼ እግር ባይተዋራ አይሆንም። ምንም ዙፋን ብትወጡ ጭንቅላታችሁ ብቻ አይነክስም። ምንም ክርስቶስ ቢከብር በክርስቶስ ከሆንኩበት ጊዜ ጀምሮ ክርስቶስ ብቻ አልከበረም፣ በክርስቶስ ልክ እግዚአብሔር በሰማይ አክብሮኛል። ይህን ሁሉ በህይወቴ ላይ ያደረገው በክርስቶስ ኢየሱስ ላይ የፈሰሰው ቅባት ነው።